ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንግሊዘኛ ንባቦችን ለጀማሪዎች የሚሆን እንዴት አድርገን እናነባለን፣ ትርጉማቸውንስ እንዴት እንረዳለን፣ በቀላሉ ለማንበብ በምን አይነት መንገድ ብናነባቸው በእነት መንገድ ብናነብ በቀላሉ እንይዛቸዋለን የሚሉትን ለጀማሪዎች የሚሆን ንባቦችን ዛሬ እናነባለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። በኦንላይን መማር የምትፈልጉ ደግሞ የምትፈልጉትን ኮርስ በምትፈልጉት ሰዓት በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት በአጭር ጊዜ መማር ትችላላችሁ ማለት ነው። እንግዲህ ከመጀመሪያው ጀምረን እያንዳንዳቸውን ከኤቢሲዲ ጀምረን እስከ ትልቅ አድቫንስ እስካሉ እስከ ኮሚኒኬሽን ድረስ መማር የምትፈልጉ እንግሊዘኛ፣ አማርኛ፣ ሂሳብ ደውሉልን፣ አናግሩን። በአጭር ጊዜ መማር ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ there is a conversation between two subjects the name of the first one ምን ይላል? የመጀመሪያው እንግዲህ ምንድነው የሚለው ስሙ ፋሩ። አሁን ሁለት ፊደሎች አንድ ላይ ቢመጡም እንደምታዩቸው ሁለቶች ተደራርበው በሚመጡበት ሰዓት እንደ አንድ ነው የሚነበቡት። እንደ ሁለት አናነባቸውም፣ እንደ አንድ ነው የሚነበቡት። ማንኛውም ፊደል ተደራርቦ ቢመጣም አራት አምስት ቢሆንም እንደ አንድ ነው የሚነበበው። እዚህ አሁን ኤኤ ተደራርበዋል፣ ግን እንደ አንድ እናነባቸውና ኤፍኤ እንግዲህ ፋ ነው ብለናል። አርዩ እንደ ሩ ነው የሚነበበው። ፋሩ ያው ኔም ነው ስም ነው። መልካም። የሁለተኛው ደግሞ ማን ነው? ቢ ኤልኤ እንግዲህ እነዚህም አሁን ቢደራረቡም እንደ አንድ ኤ ነው የሚነበቡት። ላ ይሄኛው ል በአንድ ላይ ቢላል። በፋሩና በቢላል መካከል ነው ኮንቨርሴሽን ወይም ደግሞ ቃለ ምልልስ የሚደረገው ማለት ነው። ይህን ቃለ ምልልስ ምንድነው? እኛ በእነሱ ቦታ ሆነን እኛ ራሳችንን እነሱ ቦታ ላይ አድርገን ነው ማየት ያለብን። እኛ ብንሆን እንዲህ ነው መጠየቅ ያለብን፣ እንዲህ ነው መመለስ ያለብን የሚሉትን ወደኛ ህይወት በማምጣት በእነሱ ቦታ ላይ እኛን አድርገን ማንበብ መረዳት ይኖርብናል ማለት ነው። እንግዲህ ፋሩ ምንድን ነው ያለው? ሄሎ ይሄኛው ሃው አር ዩ ሄሎ ሃው አር ዩ ሚኒንጉ ምንድን ነው? ሰላም እንዴት ነህ። ሄሎ ማለት ሰላም ነው። ሃው አር ዩ ማለት እንዴት ነህ ነው። ሄሎ ሃው አር ዩ ሰላም እንዴት ነህ ሲለው ምን አለው ቢላል ራሱን መልሶ አንዳንዴ ሪስፖንስ የምናደርጋቸው ነገሮች ራሳቸው ሊሆኑ ይችላሉ። እሱ ምን ያለው ሄሎ ሰላም አም ፋይን ሰላም ደህና ነኝ አለው። ፋሩ በድጋሚ ምንድን አለው? ይሄኛው ይሄኛው ናው ነው። አሁን ኬ እንግሊዘኛ ላይ በምናነብበት ጊዜ አንዳንድ አሉ የተወሰኑ ወርዶች ኤክሴፕሽን አሉ። እንግሊዝ ኤክሴፕሽን የምንላቸው ይጻፋሉ ግን የማይነበቡ ተውጠው የሚቀሩ አሉ። አሁን እዚህም ኬ አትነበብም። ኤን ኦ ደብሊው እነዚህ ናው የሚለው ይሄኛው ይነበባል ማለት ከዚህ ጀምሮ ኬ አይነበብም። ዱ ዩ ናው ዘ ይሄኛው ሚኒንግ ዱ ዩ ናው ዘ ሚኒንግ ኦፍ ትራፊክ ይሄኛው ላይት አሁን እዚህ ላይም ኤል አይ እና ቲን እናነባለን፣ ጂኤችን አናነባቸውም። የተወሰኑ ወርዶች ናቸው እነዚህ ብዙም አይደሉም። እንደዚህ ኤክሴፕሽን የሆኑ ወይም ደግሞ ተውጠው የሚቀሩ ማለት ነው። አሁን ጂኤች አናነበውም። ኤል አይ እና ቲን ቀጥታ እናነባለን። ላይት ብለን እናነበዋለን ማለት ነው። ላይት ትራፊክ ላይት። ይሄኛው ከለርስ ቱ ክሮስ ኤ ስትሬት ምን ያለው ፈጠን ብለን ስናነበው ዱ ዩ ናው ዘ ሚኒንግ ኦፍ ትራፊክ ላይት ከለርስ ቱ ክሮስ ስትሬት። ትርጉሙ ደግሞ ምንድን ነው? ስለ ትራፊክ ላይት ሚኒንግ ታውቃለህ? ዱ ዩ ናው ዘ ሚኒንግ ኦፍ ትራፊክ ላይት ከለርስ ቱ ክሮስ ዘ ስትሬት።
ስለ ትራፊክ ላይ ወይም ስለ ትራፊክ መብራት ታውቃለህ? መንገድ በምናቋርጥ ወይም ደግሞ በሚቋረጥበት ጊዜ የትራፊክ መብራቶችን ታውቃለህ? በምናቋርጥበት ጊዜ እያለ ነው የጠየቀው። እሱ ምን አለ ቢላል የስ አይ አሁንም ኬን አናነባትም ናው የስ አይ ናው ማለት ማወቅ ማለት ነው። ሶ የስ አይ ናው ዘ ይሄኛው ሚኒንግ ይሄኛው ኦፍ ትራፊክ ላይት ከለርስ ምንድን ያለው? የስ አይ ናው ዘ ሚኒንግ ኦፍ ትራፊክ ላይት ከለርስ ያለው አዎ የትራፊክ መብራት ሚኒንግ ወይም ትርጉማቸውን አውቃለሁ እያለው ነው ማለት ነው። ሶ በድጋሚ ደግሞ ምን አለው አሁንም ፋሩ ዋት ዱ ዩ ዱ ዌን ዘ ትራፊክ ላይት ተርንስ ሪድ ምንድን ነው ያለው? ዋት ዱ ዩ ዱ ዌን ዘ ትራፊክ ላይት ተርንስ ሪድ ዋት ዱ ዩ ዱ ዌን ዘ ትራፊክ ላይትስ ተርንስ ሪድ የትራፊክ መብራቱ ቀይ ሲበራ ምን ነው የምትሰራው? ምን ታደርጋለህ? የትራፊክ መብራቱ ቀይ ሲበራ ምን ታደርጋለህ ብሎ ጠየቀው። ሶ ቢላል ምን አለ? ዌን ዘ ትራፊክ ላይት ተርንስ ሪድ አይ ስቶፕ ምን ያለው? ዌን ዘ ትራፊክ ላይትስ ተርንስ ሪድ አይ ስቶፕ የትራፊክ መብራቱ ቀይ በሚበራበት ጊዜ ምን አደርጋለሁ? አይ ስቶፕ እቆማለሁኝ እኔ ያለው ማለት ነው። ሽፋሩ በድጋሚ ምን አለው? ኢዝ ኢት ፖሲብል ቱ ዎክ ዌን ዘ ትራፊክ ላይት ተርንስ የሎ ምንድን ነው ያለው? ኢዝ ኢት ፖሲብል ቱ ዎክ ዌን ዘ ትራፊክ ላይትስ ተርንስ የሎ የቢጫ መብራቱ በሚበራበት ጊዜ ምን አደርጋለሁ? ወክ ማድረግ ወይም ደግሞ መራመድ መሄድ ይፈቀዳል ነው ያለው። ኢዝ ኢት ፖሲብል ቱ ዎክ ዌን ዘ ትራፊክ ላይትስ ተርንስ የሎ ቢጫ መብራት በሚበራበት ጊዜ ወክ ማድረግ ይፈቀዳል ወይ ብሎ ጠየቀው ማለት ነው። ሶ ቢላል ምን አለ? ኖ ኢዝ ኢት ፖሲብል ኖት ኢት ኢዝ ኢምፖሲብል ቱ ዎክ ዌን ዘ ትራፊክ ላይት ተርንስ የሎ ኖ አይ ኢት ኢዝ ኢምፖሲብል ምንድነው? አይፈቀድም ዌን ዘ ትራፊክ ላይትስ ተርንስ ሪድ የሎ የትራፊክ መብራቱ ቢጫ በሚበራበት ጊዜ ዎክ ማድረግ አይፈቀድም አለው ማለት ነው። ሶ ምን አለ ፋሮ በድጋሚ ዋት ካን አይ ዱ ዌን ዜር ኢዝ የሎ ትራፊክ ላይት ምን አለ? ዋት ካን አይ ዱ ዌን ዜር ኢዝ የሎ ትራፊክ ላይት ሶ ትራፊክ ላይት በሚበራበት ወይም ደግሞ ትራፊክ ላይት በማይሆንበት ጊዜ ምንድን ነው የምሰራው? ዋት ካን አይ ዱ ምንድን ነው የማደርገው? ምንድን ነው የምሰራው ብሎ ጠየቀው ማለት ነው። ሶ ቢላል ምን አለ? ዩ ዌት ማድረግ አለብህ። ዩ ዌት ኤንድ ፕሪፔር ቱ ጎ አንቲል ዘ ትራፊክ ላይት ተርንስ ግሪን ምንድን ያለው? ዩ ዌት ኤንድ ፕሪፔር ቱ ጎ አንቲል ዘ ትራፊክ ላይትስ ተርንስ ግሪን ዩ ዌት መጠበቅ አለብህ ኤንድ እና ምን ማለት ፕሪፔር መዘጋጀት አለብህ ቱ ጎ አንቲል ዘ ትራፊክ ላይትስ ተርንስ ግሪን
ምን ማድረግ መጠበቅና መዘጋጀት አለብህ። የአረንጓዴ መብራቱ ምን እስኪበራ ድረስ ወክ ለማድረግ የአረንጓዴ መብራቱ ወይም ትራፊክ ላይቱ አረንጓዴ እስኪሆን ድረስ መዘጋጀትና መጠበቅ አለብህ እያለው ነው ማለት ነው። ሶፋሩ ምን አለ? አይ አላውድ ቱ ተርን ሌፍት ኦር ራይት አት ዘ ትራፊክ ላይት ምንድን ነው ያለው? አም አይ አላውድ ቱ ተርን ሌፍት ኦር ራይት አት ዘ ትራፊክ ላይት ምንድን ያለው? በትራፊክ መብራቱ ላይ ወደ ግራና ወደ ቀኝ መታጠፍ ይፈቀድልኛል። ወደ ግራና ወደ ቀኝ በትራፊክ መብራቱ ላይ መታጠፍ ይፈቀድልኛል ብሎ ጠየቀው። ቢላል ምን አለ? ኖ ዩ አር ኖት አላውድ ቱ ተርን ሌፍት ኦር ራይት አት ዘ ትራፊክ ላይት ምንድን ያለው? ኖ ዩ አር ኖት ኦር ያርንት አላውድ ቱ ተርን ሌፍት ኦር ራይት አት ዘ ትራፊክ ላይት። ኖ ዩ አር ኖት አላውድ አይፈቀድልህም ቱ ተርን ሌፍት ኦር ራይት አት ዘ ትራፊክ ላይት በትራፊክ መብራቱ ላይ ወደ ግራም ሆነ ወደ ቀኝ መታጠፍ አይፈቀድልህም ሲል መለሰለት ማለት ነው። ፋሩ ምን አለ ታዲያ? አይ ታንክ ዩ ቬሪ ማች በጣም አመሰግናለሁ አለው። ቢላል ማለት ነው ኢት ኢዝ ማይ ፕሌዠር በደስታዬ ነው፣ ምንም አይደለም ደስታዬ ነው ወይም ምርጫዬ ነው፣ በራሴ ነው ማለት ነው። ሶ ኢት ኢዝ ማይ ፕሌዠር በደስታ እያለው ነው ማለት ነው። ሶ በዚህ መሰረት ኮንቨርሴሽናቸውን አደረጉ ወይም ደግሞ ጨረሱ ማለት ነው።